የጣሊያን አፍሪካ ትብብር ከጊዜ ወደ ጊዜ በተለያዩ ዘርፎች እየተጠናከረ መጥቷል። ጣሊያንን ከአህጉሪቱ ጋር ይበልጥ ያስተሳሰረ ያለው የትብብር ጉባኤ ደግሞ አንዱ ተጠቃሽ ነው። ጉባኤው ለመጀመሪያ ጊዜ ከ2 ዓመት በፊት በሮም የተካሄደ ሲሆን አሁን ደግሞ ሁለተኛው የትብብር ጉባኤ በአፍሪካ ምድር በኢትዮጵያ ይደረጋል። በዋናነትም የትብብር ጉባኤው በንግድና በኢንቨስትመንት እንዲሁም በሌሎች ጉዳዮች ላይ ትልቅ ፋይዳንም የሚሰንቅ ነው። ጣሊያን የአዲሱ ፖሊሲ አውትጎይንግ ከአውሮፓ ህብረትም ወጣ ብሎ እንደ ሀገርም ከሌሎቹ ወዳጅ ሀገራት ጋር መስራት እንደ ፖሊሲ ይዞ ነው ሲንቀሳቀሱ የነበሩት። ከዛ ውስጥ አንዱ ወደ አፍሪካ መምጣት ነው። እንደዚህ አይነት ኮንፈረንስ ቀለል ያለ ዝም ብሎ ኮንፈረንስ ተሰብስቦ የሚሄድ ይመስላል። ነገር ግን ከሀገራት ኢሜጅ እስከ ኢኮኖሚ እንቅስቃሴ ሰፋ ያለው ፋይዳውን ይዞ ይመጣል። ጣሊያን አሁን ካላት ፖለቲካዊና ኢኮኖሚያዊ አቋም አንጻር ትልቅ የምትባል ተጽዕኖ የምትፈጥር የአውሮፓ ህብረት ሀገር ናት። አንደኛ ትልቅ ኢኮኖሚ ናት። ትልቅ የተማረ የሰው ኃይል አቅም ያላት ሀገር ናት። እንዲህ በቀላሉ የምታያለችም በአውሮፓ ህብረት ፖለቲካ ውስጥ ተጽዕኖ መፍጠር የምትችል ሀገር ናት። ጣሊያን ወደ ትብብር መድረክ መምጣት በዋነኝነት በኢንቨስትመንት በንግድ ከእርዳታ ይልቅ በኢንቨስትመንት በንግድና በሌሎች መሰል የኢኮኖሚ ትኩረት ያነጣጠሩ ስራዎችን ለመስራት ነው። አዲስ አፍሪካ እንደ አህጉር እድል ይዛ የመጣች አገር መሆኗን ተገንዝበዋል። ይህ ጉባኤ እንደ አፍሪካ የሚስተዋለውን ህገወጥ የሰዎች ዝውውርን ለማስቀረትና ለወጣቶች የስራ እድልን ለመፍጠር የሚያግዝ እንደሚሆንም ይታመናል። ጣሊያን በተለይ ይሄ ኢሌጋል ኢሚግሬሽን የምንለው ከዚህም ተነስቶ ሊቢያን አድርጎ የሚሄዱ ወደ ጣሊያን ነው። ሜዲትራኒያን ተሻግሮ ወደ አውሮፓ ሲሄድ አንዱ በጣም የምትጨናነቀው ጣሊያን ናት። ጣሊያን እዛ ላይ አንዱ ትልቁ ስራ ከአፍሪካና ከሌሎቹ ሀገራት ጋር ህገወጥ የሰዎች ዝውውርን በመቆጣጠር ለወጣቶች ስራ እድል መፍጠር፣ ወጣቶች ባሉበት ስራ እድል እንዲያገኙ በማድረግና በጋራ ከአፍሪካ ጋር የልማትና ሌሎች ጉዳዮች ላይ መስራት በጣም ትፈልጋለች። ለዛ ደግሞ ሪስፖካል የምታገኘው ሌሎቹ ጉዳዮች አሉ። ያንን ለመስራት ኢትዮጵያን እንደ ማዕከል ነው ያደረገችው። ጣሊያን አዲስ ፕሮጀክት ይዛ ነው የመጣችው ለአፍሪካ። በተለይ ወጣቶች ላይ ትኩረት ያደረገው ፕላን ነው ያለው። ያ ፕላን የተወሰኑት ሀገራት ላይ ፓይሌት ነው ለመስራት የሞከረች። ያው እንደምናውቀው አፍሪካ አንዱ በኢሌጋል ህገወጥ በሆነ መንገድ ወደ ሌላ አውሮፓ ሀገራት የሚንቀሳቀሱ ብዙ ወጣቶች አሉ፣ የስራ አጥነቶች አሉ፣ ሌሎች ልማት ጉዳዮች አሉ። ያንን በአቻነት ስሜት በጋራ ለመስራት ጥቅም አለ ማለት። እንዲህ ያሉ መድረኮችም ሌሎች ሀያላን የሆኑ ሀገራት ከአፍሪካ ጋር ያላቸውን ትብብር እንዲያጠናክሩም የሚያደርግ ስለመሆኑም ይነሳል። ነገሮች ደግሞ በቀጣይ ሌሎችን ሀገሮች ሌሎች ተጽዕኖ የሚፈጥሩ ታላላቅ ሀገሮችን የማረክ እድል አለው። ከዛ አንጻር አንደኛ እንደ ጣሊያን የራሷም እንደ ሀገር ብሔራዊ ጥቅሞች አሏት አፍሪካ ውስጥ ታሳካው የምትችለው። አፍሪካም ጎን ለጎን እንደ ሀገር ተጠቃሚ የሚሆንበት እድል ይፈጠራል። ኢትዮጵያ ደግሞ የአፍሪካ ቁልፍ የሆነች ሀገር ናት፣ የህብረቱ መቀመጫ ናትና ከጣሊያን ጋር በትብብር መስራት በተለይ አሁን ካለው ለውጦች ዓለም አቀፋዊ ዳይናሚክሶች አሉ። እንደምናውቀው የትራምፕ ሁለተኛው አስተዳደር ከመጣ በኋላ የተፈጠሩ ብዙ ነገሮች አሉና ምናልባትም ይሄ ነገር ሌላ አማራጭ ለአፍሪካ ይዞ የሚመጣበት እድል አለ። ከዚህ በፊት ከነበረው ትንሽ ለየት ያለና ኮምፒቲሽንም ነው። ምክንያቱ የቻይና አፍሪካ ትብብር፣ የቻይና አፍሪካ ራሽያ ትብብር፣ የአሜሪካ አፍሪካ ትብብር እንደዚህ አይነት ነገሮች አሉ። ሁሉም ይፈልጋሉ፣ አፍሪካን አይፈልጉም አይደለም። ነገር ግን አንቺ በተናገርሽ ልክ ነው ሌሎቹ ሊያዳምጡሽ የሚችለው። ሌላ መጥቶ በአንቺ ልክ ስለ አንቺ ማውራት አይችልም እና የጣሊያንና የአፍሪካ ትብብር ላይም የሚጠበቁ አፍሪካውያን በአንድ ድምጽ ማውራት። መሰል ትላልቅ ጉባኤዎች በኢትዮጵያ ሲከናወኑ የሀገርን ገጽታ ከመገንባታቸው ባለፈ የኮንፈረንስ ቱሪዝምን የሚያሰፉ ናቸው።